እኔ በዚህ ሰዓት ከነሱ ጋር መሆን አለብኝ። የልጅ ሬሳ ይመጣል ዴቭ። እዚህ አይደለም መንገዴ ላይ ላይሽ አልፈልግም። ይሄንን ቀን እንዴት ነው አንቺ ቆይ እንደዚህ የምታስቢው? አታለልከኝ ማለት ነው? ዴቭ አለን ምን ሆነ? እኔ የምልህ ዴቭ ሔዋን ደህና አትመስለኝም። ምን ሆነች? እኔ አላውቅም። የሆነ ጥሩ ሙድ ላይ ያለች አይመስለኝም። ታለቅሳለች፣ ትጨነቃለች፣ ብቻ የሆነ ድብርት ውስጥ ያለች ነው የሚመስለኝ። ባንቴ ነው እኔ አንተ እንዳትጨነቅ ነው ያለበት። ሔዋን አደጋ ላይ ነች። ማለት ምን አይነት አደጋ? መቼስ አንተ ከስር የተፈታው በተአምር እንዳልሆነ ታውቀዋለህ። ያው እጄ ላይ የተያዘው አደንዛዥ ዕፅ ትክክለኛ እንዳልሆነ ስላረጋገጡ ነው የፈቱኝ። እንደሱ አይደለም። ሔዋን ናት ራሷን አደጋ ላይ ጥላ የማይሆን ስምምነት ከነሱ ጋር ተስማምታ ነው የተፈታው። የምርህን ነው ዴቭ? አዎ የምሬን ነው። የተስማማችሁን ስምምነት እያንዳንዱን ካልፈጸመች ደግሞ አንተም እሷም ሁላችንንም ሊገድሉን ይችላል በማንኛውም ሰዓት። አሁን በእነሱ ቁጥጥር ስር ነው። ምንድን ነው የምትለው ዴቭ? እነማን ናቸው? ቆይ ምንድን ነው እንደዚህ ሊሆን የቻለው? ይበቃል ሔዋን። አሁን እኔ ልሸኝ። ወዴት? አየር መንገድ። ወዳጆቼ አሁን የምንሰነባበትበት ጊዜ ደርሷል። እሺ ሔዋን ነግሬህ ነበር ምንም አይነት ምርጫ እንደሌለኝ። አሁን እነሱ እኔን የሚያዙበት ጊዜ ነው። እኔ ደግሞ መታዘዝ ነው ያለብኝ። ስለዚህ የተሰጠኝን ትዕዛዝ መቀበል ብቻ ነው ያለብኝ። ትሰምኛለሽ? ከዚህ አትሄጂም። መሄድ ግዴታዬ ነው ባንቴሮ። እኔ ከዚህ ካልሄድኩ ብዙ ነገር ይበላሽብኛል። እኔ የሚፈጠረውን ነገር መቀበል እመርጣለሁ። አዎ አንቺ ላይ ዴቭ ላይ ወይም እኔ ላይ የበቀል እርምጃ ሊያደርሱ ይችላሉ። ነገር ግን ይህንን መቀበል አለብን። እኔ የምለው አልገባችሁ? እኔ ይህንን ነገር መቀበል አልችልም። እስኪ ትንሽ ቆም ብለሽ አስቢ ሔዋኔ። እናንተ ሰዎች ምንድነው የምትሉኝ? እኔ ያለሁበት አይገባችሁ? ይኸውልሽ ሔዋኔ መሞት ማንም ሰው አይፈልግም። ግን አንቺ አይ ብለሽ ከስምምነቱ ከወጣሽ ሶስታችንም ወይም አንዳችን እንሞታለን። አንቺ እምቢ ብለሽ እንደ ድል ከተሳካለሽ ግን ብዙዎቹ ሱሰኛ ይሆናሉ በአንቺ ምክንያት። ስለዚህ በእኛ በጥቂት ሰዎች ምክንያት የብዙ ሰዎችን ህይወት ታደግን ማለት አይደለም? ይገባናል። በዚህ ምክንያት ማናችንን ማጣት አትፈልጊም። ግን ደግሞ የሚመጣውን ነገር በሙሉ ለመጋፈጥ ዝግጁ ነን። እኔ ግን ያንን መጋፈጥ አልችልም ነው እኮ የምላችሁ። ትችያለሽ። እንችላለን ሔዋኔ። እንደዚህ ሰዎች ስራቸውን መጋፈጥ እንችላለን። በቃ ተውኝ። እናንተ እኔን መርዳት አትችሉም። ልሂድ በቃ። ይኸውልሽ ሔዋን እስኪ ተረጋጊ። ተወኝ። አልተውሽም። እባክህ ተወኝ። እንዴ በቃ ተወኝ አልኩ አይደል እንዴ? ሔዋን ለምንድን ነው እንደዚህ የምትሆኚው? እኛ ነገሮችን ለመቀበል ዝግጁ ነን። አንቺ ደግሞ ተሳካለሽም አልተሳካለሽም የሆነ ጊዜ ያበቃል። እዛም ሆንሽ እዚህ መሞትሽ አይቀርም። ስለዚህ ቁማሩ ይብቃሽ። ቁማር የሚያሳጣኝ ነገር ብዙ ነው አይደለም? አንተ መላክ ቢመጣ እንኳን አያስቆመኝም። ተውኝ። ልቀቀኝ። ሔዋን ቆይ እስኪ ተረጋጊ። ትሰሚኛለሽ? ገና ፕሌን ውስጥ ከመግባትሽ ግራና ቀኝ አንጠልጥሎ ከፕሌን ያወርዱሻል። እሺ? ምን? አዎ ለምን እንደምትሄጂ ለምን ተልኮ እንደምትሄጂ እያንዳንዱን እነግራቸዋለሁ። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። አመሰግናለሁ። አትገቢም እንዴ? ማይናት ታያት
እስከዚህም የመጣው ዲፍ ስለዚህ ነው። ክላስ ፕሬዘንቴሽን አለ። ትንሽ አብረሽኝ ብትቆይ ደስ ይለኝ ነበር። እውነቱን ንገሪኝ ካልሽኝ አጠገብሽ መቆም አልፈልግም። እንዴ ለምን? አንቺ ደግሞ ምን አደረኩሽ? አንቺ እንዳሰብሽውና እንዳቀድሽው ቢሆን ኖሮ እስካሁን አጠገብሽ ማንም ሳይኖርም ነበር። ከሁሉም በላይ አሁን ሚሊዮኖችን አውጥቶ የሚያሳክምልሽ ዴቭን ታጩ ነበር። ንግግርሽን አስተካክይ ሉሊት። ብዙ ጊዜ ሞክረሽ ብዙ ጊዜ አልተሳካልሽም። ምናልባት ፈጣሪ ራስሽ እንድትሆኚ ብዙ ጊዜ እድል ሰጥቶሻል። አንቺ ግን አንድም ጊዜ ያንን እድል ስትጠቀሚ አላየሁሽ። አንቺ ግን የሰው ጉድጓድ ከመቆፈር ወደ ኋላ አትይ። ባይገርምሽ እኛ ብቻ ሳንኖር ፈጣሪም ባንቺ ተስፋ ቆርጧል። ወግወጉን ይዘሽዋል። አንድ ነገር ልንገርሽ፣ እኔ እኮ ማንም ሰው ጋር አልሄድኩም። እናንተ ናችሁ እኔ ጋር የመጣችሁብኝ። ደግሞ ያደረኩትን ነገር ያደረኩት ራሴን ከናንተ መጥፎ ጥላ ለመከላከል ነው። ባንቴሮ ሄዋንና አንቺ ከመምጣታችሁ በፊት ዴቭ እኔን እንደ ጣዖቱ የሚካድመኝ ንግስቱ ነበርኩኝ። ልክ እናንተ ስትመጡ ነገሮች ተገለባበጡ። ራሱ ዳዊት እኔ ላይ ጠላት ሆኖ ተነሳብኝ። ለዚህ ሁሉ ደግሞ ምክንያት የሆናችሁት እናንተው ናችሁ። እኛ ምንም አላደረግንም። እኛ ያደረግነው በዴቭ ትትና የተደበቀውን ሴጣናዊ ማንነትሽን ገለጽ። ልትሰድቢኝ ነው የመጣሽው? አልሰደብኩሽም። ምናልባት ዛሬም አንድ እድል ሊኖርሽ ይሆናል። ያለፈውን ማንነትሽን መቀየር ባትቺ የወደፊት ማንነትሽን እንኳን መቀየር ትቺ ይሆናል። አይበቃሽም? አሬ ይበቃኛል። እና ሂጂ። እናትሽ ሄዳለች። በቅርቡ ደግሞ አንቺም ትከታያታለሽ። ምናልባት ደግሞ ሄዋንም ቶሎ የምትጣረግ ይመስለኛል። ባንቴሮ እንደሆነ ቤቱ ወደ እስር ቤቱ ይመለሳል። ከዛ ዴቭ ውዱ ባለቤቱ ሮዛ ጋር ይመለሳል ማለት ነው። የሁሉም ነገር ፍጻሜ። ሮዛ ትንገዳገዳለች እንጂ መቼም አትወድቅም። እደግምልሻለሁ፣ የተናገርኩትን አድርገዋለሁ። ይቅርታ፣ ይህን የመሰለ የህሊና ቢስ ስራ ደግፌ ከጎንሽ ልቆም አልችልም። ሞክረውና ውጤቱ ምን እንደሆነ ታያለህ። አልሞክርም፣ አደርገዋለሁ እያልኩሽ እኮ ነው። አትሄጂም። ሄዳለሁ። እኔ ካልሄድኩ የልጅ ሬሳ ይመጣል። ምን? የመጡብኝ በእኔ ህይወት አይደለም፣ የመጡት በልጅ ህይወት ነው። ገና ምንም ባልኖረው በነፃነት ባልተንቀሳቀሰው ልጅ በትንሹ ነው የመጡብኝ። የአብራኬን ክፋይ እንዲህ ባለ መጠጥ አልፈልግም እኮ። አዎ ዴቭ፣ እኔ እዚህ አንድ ስህተት እንኳን ከሰራው አንድ ቀን እንኳን ባይነህን ያላየኸውን ልጅህን ታጥባለህ። እኔ እናት ነኝ አይደለም? በሺህ ሰዎች በሚሊዮኖች አልቀይረውም። መለስ ይሆናል። ምናልባት አንድ ቀን እድል ከቀናች ደግሞ ልጅህን አንድ ቀን ታቅፈዋለህ። አብረን እናረጅ ይሆናል። አለመታደል ሆኖ ከታሰርኩ ደግሞ ኖ፣ ትመለሻለሽ። ዮሐን ይጠብቅሻለሁ። አላውቅም፣ ግን ካልሆነ አትበይ። ካልተመለሱ ደግሞ ለልጃችን እናቱ ምን ያህል ትወደው እንደነበር እየነገርኩ ታሳድገዋለህ። አድራሻውን ሙሉ ሉሊት ካስቀምጬ ይልሃለሁ። ዮሐን፣ እውነትሽን ነው? በቃ ዴቭ፣ ይበቃሃል። እኔ ከዚህ ሰዓት በላይ እዚህ መቆየት አልችልም። ልጅ አደጋ ላይ ነው ያለው። ቶሎ መድረስ አለብኝ። በአሁኑ ሰዓት ማንንም አልፈልግም አጠገቤ። ይበቃችኋል። ባንቴሮ፣ በህይወቴ አንተ የከፈልክልኝን መስዋዕትነት መቼ ማረሰው? ለእኔ ስትል ያንን መከራ ያንን ጭንቅ ተጋፍጠሃል። እውነት መቼ ማረሰው? ከልቤ ነው። እኔም ቢሆን መቼም ማረሰው። አንቺ ብዙ ዋጋ ከፍልሽልኛል። አካሌ ቢሸኛትም መንፈሴ ከሷ ጋር ይሰደዳል። ልትሄድ ነው። ለኔ ማንነት መቀየር አስተዋጽኦ ካደረጉ 3 ሰዎች ውስጥ አንዷ ነበረች። ዛሬ አጥቻታለሁ። ነገ ወይም ከነገ ወዲያ ማንን እንደማጣ አላውቅም። በቃ ህይወት እንደዚህ ናት። ራሷን ለሞት ቢሆን እንኳን አሳልፋ ከመስጠት ወደ ኋላ የማትል እናት ምልክት ናት። ጠንካራ፣ የማትበገር ንጹህ ናት።
እደግምልሻለሁ፣ የተናገርኩትን አድርገዋለሁ። ይቅርታ፣ ይህን የመሰለ የህሊና ቢስ ስራ ደግፌ ከጎንሽ ልቆም አልችልም። ሞክረውና ውጤቱ ምን እንደሆነ ታያለህ። አልሞክርም፣ አድርገዋለሁ እያልኩሽ እኮ ነው። አትሄጂም። ሄዳለሁ። እኔ ካልሄድኩ የልጅህ ሬሳ ይመጣል። ምን? ዴቭ አትሰማኝም እንዴ? ምን ሆነ ነው? እያናገርኩህ እኮ ነው። ሰማሁሽ። እሺ ወደ ሆስፒታል ትወስዱኛለህ? አልችልም። እንዴ እና አንተ እያለህ ራይድ ልጥራ? ስትፈልጊ በእግርሽ መሄድ ትችያለሽ። በጣም ነው ግን ጨካኝ የሆንክብኝ። ከዚህ በላይ ማድረግ የምችለው ነገር ቢኖር ራሱ ባደርግሽ ደስ ይለኛል። ሆስፒታልን መታ አታውቅም። እስከማውቀው ድረስ ደግሞ ችግርህ ከኔ ጋር ነው። ቆይ እማዬ ለምን በእኔና ባንተ የግል ጉዳዮች ታስገባታለህ? ልጃቸው እኮ ነሽ። ፈለጉትም አልፈለጉትም እዚህ ጉዳይ ውስጥ እጃቸው መክተታቸው አይቀርም። ግን እኮ እማዬ በጣም ትወድሃለች። እኔ ብቻዬን ነበርኩ፣ አሁንም ብቻዬን ነኝ። ማርጀት ብቻ ደግሞ በቂ አይደለም እኮ። እናት ቢሆኑ እኔንም እንደ ልጃቸው ያዩኝ ነበር። እሷ እኮ ከኔ ለይታ አታይክም። ለዛ ነው አንቺ እኔ ልጎጂኝ በነበረ ሰዓት ያንበሳውን ድርሻ ያዙት። ሮዛ ይቅር እላለሁ እንጂ የደረሰብኝንም ያደረስኩትንም ነገር አረሰው። እና ታዲያ ይሄ ሁሉ ቂም ከያዝክ ለምን አሳከምካት ታዲያ? ይኸውልሽ ራሴን ባንቺ ጫማው ስላደረኩት ነው። እኔ ያለው እናትሽ ሕክምናውን አታ እንድትሞት ስላልፈለኩ ነው ሙሉ ወጪውን የሸፈንኩት። ገባሽ? መቼ ነው ከሆስፒታል የሚወጡት? ያው ሕክምናውን አድርጋለች። ዶክተሩ ደግሞ ለማጋገም 2 ወይም 3 ወር ሊፈጅባት ይችላል ብሏል። ግን ከወትሮ በጣም ነቃ ብላ ብድግ ብላ መንቀሳቀስ ራሱ መቆም ጀምራለች። ያው በአጠቃላይ ወደ ሙሉ እንቅስቃሴዋ ተመልሳለች ማለት ይቻላል። በጣም ጥሩ። ግን ብትወጣ ሴት አደርጋታለሁ ማለት ሄዋን እንደዛ አድርጊያት ቤቷ እንዳስገባት ትፈቅድልኛለች? እስክትመለስ እዛ መቆየት ትችላላችሁ። ከዛ በኋላ ግን ሁሉም ነገር የሚወሰነው በሷ ብቻ ነው። እስክትመለስ ማለት ዛሬ በረራ አላት። ለምን? እሱን ይሰራልሻል። አንቺም ሆንሽ እናትሽ ለአንድ ቀንም ቢሆን የምታርፉበት ካገኛቸው አይበቃችሁ? ለማንኛውም የጨረስን ይመስለኛል። እንደማትመለስ አውቃለሁ። ውድ ዴቭ፣ ቀስ በቀስ ሁላችሁም ትበታተናታላችሁ። ሁላችንም ላይ ነው ያጎደለችብን። አዎ እሷ ጠንካራና ማትበገር ሴት ናት። እኔ እንጃ፣ እኔ አልቻልኩም። ደግሞ በጣም ፈርቻለሁ። አትፍራ። እሷን በማሰብ ጭንቅላቴ ሊፈነዳ ነው። ይኸውልሽ እንደዚህ በመሆኑ የሆነ ሰው ግን ደስተኛ ቢሆን ይመስለኛል። ሮዛ በዚህ ምክንያት በጣም ደስተኛ ነው የምትሆነው። እንዴት ነህ? ሚሽናችንን ጀመረና ጨርሰናል ምናምን ነገር አትበለኝ። ለሮዛ ምን ጠብ ያለላት ነገር አለ? እኔ እኮ ነኝ የነበሩበትን ባሪ ጠቆምኳችሁ። ያንተ ወዳጆች ግን እኔ በጨመርኩት ጨዋታ እኔን ከጨዋታ ውጭ አድርጋችሁ እናንተ በምትፈልጉት መንገዱን ጨረሳችሁት አይደል? እኔን እኮ እንደ ተላላኪ ነበር የተጠቀማችሁኝ። ድልድያችሁ ነው ያደረጋችሁኝ። እንግሊዝ አይደለም ለምን እንጦሮጦስ አይገባም። እኔ ምንም ያገባኝ ነገር የለም። እሺ አዎ ይኸውልህ ወዳጆች ምን ያህል አቅም እንዳላቸው አውቃለሁ። ስለዚህ እኔን ከዚህ ጨዋታ ውስጥ አውጡኝ። እሺ ሲጀመር ለኔ የምታስቡ ቢሆን ኑሮ ሄዋንስ በስሜ እስከምታድሩልኝ ተጠብቁ ነበር። እናንተ ግን ለኔ ምንም ስላላሰባችሁ ነው በባዶ እጄ እንድቀር ያደረጋችሁኝ። ኦ በቃ ከዚህ በላይ ምንም ነገር መስማት አልፈልግም ማለት እኮ። እዚሁ ጠብቂኝ እሺ። ሁላችንም የእሷን
ደግነት እያሰብን ከምንጨነቅ የሆነ መፍትሄ ብናመጣ ይሻላል። እሱ ልክ ነሽ። ቆይ ግን ታዲያ ምን ማድረግ እንችላለን? እንጃ አላውቅም፣ ግን ጭንቅላታችንን ካስጨነቅነው የሆነ መፍትሄ አናጣም። እኔ እንጃ እንደተፈጠረ ነው። ድምጽሽን መስማት አልፈልግም። እና እኔን እሺ፣ ከዚህ በላይ ልታገስሽ አልችልም። እስከ ዛሬ የታገስኩሽ ለህሊኔ እረፍት ለመስጠት ስል ነው። ገባሽ? ግን ምህረት ለማይገባ ሰው ነበር እድሉን ሰጥ የነበረው። ገባሽ? እንደዚህማ በጭራሽ ልታደርገኝ አትችልም። አድርጌዋለሁ። ወደፊትም የመገናኘት እድል ካለን አደርገዋለሁ። እኔ ሮዛ ነኝ። ማንም ክብሬን ዝቅ አድርጎ ውሻ አድርጎ ላቤን ጠብ አድርጌ ካቀናውበት ቤት ሊያባረረኝ አይችልም። እሺ? እኔ ግን አድርጌዋለሁ። እዚህ አይደለም መንገዴ ላይ ላይሽ አልፈልግም። ዳዊት ትጸጸታለህ። ሮዛ ማሪን ብለ እግሬ ላይ እንድትወድቅ ነው ማደርግ። እያንዳንዱ እርምጃዬ ደግሞ አንተ ገደል የምትገባበት ነው የሚሆነው። እሺ? ይኸውልህ እንደዚህ አጎንብሼ እንደወጣው ምቀር እንዳይመስልሽ። ከቀናት በኋላ ፍርድ ቤት እገትርህና የሚገባኝን እያንዳንዷን ድቡሎ ሳንቲም እንኳን ሳትቀር ተካፍዬ እንደምወጣ አውቅ። እሺ? እንደውም አንድ ነገር አስታውሽ። ኮፒውን አምጥቼልሻለሁ። ምንድነው ይሄ? ስታዩ በጣም እንደሚያዝናናሽ እርግጠኛ ነኝ። አየሽ፣ አሁን ሁለታችንም ቤሳቤስት የለን። ማንን ነው የምትጠብቂው? እኔ የምልሽ ሮዛ በመሄዷ ደብሮሻል? ይህንን ቀን ትፈራው ነበር ማለት? ገና ይህንን ቤት ካረገጥኩበት ቀን ጀምሮ ዴቭ እንደምታጣው ይሰማት ነበር እና እሱን ያሳጣኛል ብላ የምታስበው ሰው ላይ ሁሉ ጦሯን ትወረውር ነበር። በስተመጨረሻም ያ ጦር ራሷን ወቅቷ አደማት። ግን ለዚህ ነገር ምክንያቷን አይደለም። እንዴት ነው አንቺ ቆይ እንደዚህ የምታስቢው? እኔ እዚህ ባልኖር ኖሮ አንተ እዚህ ቤት እንድትገባ ታረግህም ነበር። አንተ መጣ፣ ሄዋን መጣች። በስተመጨረሻም ሮዛ የምትፈራው ቀን ደረሰ እና የሮዛ ህይወት መበላሸት ምክንያት አንቺ አይደለሽም እያልከኝ ነው? የሮዛ ህይወት ከጅምሮ የተመሰቃቀለ ነበር። መንገዶቿ በሙሉ የጠሩ አልነበሩ። ምናልባትም አንቺ በመምጣትሽ ከረጅም ጊዜ በኋላ ሊገለጥ የሚችለውን እውነት ነው እንዲገለጥ ያደረግሽው። እኔ እንጃ ብቻ የሚሰማኝ ስሜት ምንም ምቾት አልሰጠኝም። ይሄ ቀን እንደሚመጣ ለሮዛ በተደጋጋሚ ነግራት ነበር። እሷ ግን ልትሰማኝ አልቻለችም። አየሽ፣ መጀመሪያ ሰምታይም ቢሆን ኖሮ የምትኖርበትን ወይም የሚያኖራትን ጸባይ ታዘጋጅ ነበር። እሷ ያንን ስላላደረገች ይሄ ግብዝነቷ ዛሬ ጎዳና ላይ አውጥቶ ሊጥላት ነው። በጣም ጨንቆኛል ባንቴ። መቼም የሮዛ ውድቀት አንቺ አይደልሽም አይደል ምክንያቱ? እንደው ምክንያቷ ብትሆኝ እንኳን እኮ ደስ ሊልሽ ነው የሚገባው። በሰው ውድቀት ሉሊት፣ ሮዛ ባትወድቅ ኖሮ እኛ ሁላችንም ያልቅልን ነበር። እንደው አንቺ ይሄን ነገር ካደረግሽ እኮ እኛ እንደታደግሽን ነበር መቁጠር ያለብሽ። ይሄ ፈገግታሽ እኮ አስማት ነው አላረል። በቃ ልክ እንደ ህፃን ልጅ እንዴት ደስ እንደሚል ማለት እንዴት? ይኸውልሽ ፍርድ ቤት እኮ ብንሄድ የመቋጫው ጊዜ ይረዝማል እንጂ በክርክሩ እንደማሸነፍሽ በጣም እርግጠኛ ነኝ። እኔ ግን እንደዛ አልፈለኩም። በገዛ ፈቃድሽ አንዳንድ በስማችን የተመዘገቡ ንብረቶችን ግማሹን ለእርዳታ ድርጅት ግማሹን ደግሞ ለምትፈልጊው አዞረሽዋል። እኔ አንድም የፈረምኩት ወረቀት የለም። ለእናትሽ ሕክምና አንዳንድ ነገሮችን እኮ ስንሸጥ እኔ የምፈልጋቸው ወሳኝ ወረቀቶች ላይ አይንሽን ጨፍነሽ ፈርመሻል። እና አታለልከኝ ማለት ነው? አላታለልኩሽም፣ ግን እዚህ ቤት ላይ አንድም ነገር ሳትደክሚ አንድም ነገር መስዋዕትነት ሳትከፍይ እንድትካፈይ ስላልፈለኩ እኔን ያደረኩት። እንዴት እንደዚህ ታደርገኛለህ? እንዴት? ቆይ አላሳዝንህም? አንተ ራሱ ሰው ሆነህ እንዴት በዚህ ልክ ሰው ላይ ትጨክናለህ? እኔ የሚገባሽን ነገር ነው ያደረኩት።
አንቺ ግን ሰዎችን የማይገባቸውን ነገር ነበር ስታረጊ ነበር። በህይወትሽ ውስጥ ብዙ ስቃይ፣ ብዙ መከራ፣ ብዙ መንገላታት ታያለሽ። ስትገፊው የነበረው ህይወት ምን ያህል አስከፊ እንደነበር ያን ይገባሻል። ገና እጥፍ ዋጋ ትከፊበታለሽ ሮዛ። አውቃለሁ አንተ እኔ ላይ መጨከን እንደማትችል አውቃለሁ። ማንም ክፉ ሊሆን ይችላል የኔ ባል። አንተ ግን ክፉ ልትሆን አትችልም። ቆይ ምንድነው? እናትሽ ከሆስፒታል ሲወጡ ቤት ውስጥ አንዳንድ ነገሮች ሊያስፈልግሽ ይችላል። የቤት ክራይ፣ አስቤዛ ምናምን። ስለዚህ ይጠቅምሻል። በቃ ይሄ ነው? አዎ ይሄው ነው። ያንተ ገንዘብ አያስፈልገኝም። እሺ አሁን ኩራትሽ የትም አያደርስሽም። ቤሳ ቤስቲ የለሽ። አሁን ከዚህ ብትሄጂ ነው የሚሻልሽ። በጣም ጥሩ። ውድ ሮዛ በጣም ብዙ ሮጠሻል። ግን መሮጥ የምትፈልጊው ሁል ጊዜ በአቋራጭ መንገድ ነው። በሩጫ ታሪክ ላይ ደግሞ በትራኩ ላይ ቀጥታ ያሮጠ ሰው ሁሌም ሜዳሊያ አያገኝም። ዲስኳሊፋይ። ይሄ ነው እንግዲህ የህይወት አጭሩ መንገድ። ቆይሽ እስከ መቼ ታለቅሻለሽ? እስከ ሞት አለቅሳለሁ። ምን? አዎ እስከ ሞት አለቅሳለሁ። አንተም አልቅስ። ምክንያቱም ለዚህ ሁሉ ነገር ተጠያቂ አንተ ነህ እኮ። እኔ? አዎ አንተ ነህ። ለኔ እንደዚህ መሆን፣ ለባንቴሮ መታሰር ምክንያት አንተ ነህ። እኔ እኮ አይደለሁም ሰውነቴ ንቄ በሱስ ውስጥ የተዘፈቁት። እኔ እኮ አይደለሁም በመጠጥ ብርጭቆ ውስጥ የተደበቁት። እኔ አይደለሁም እኮ ምንም ያላረገው ልጅ ፖሊሶች እያዳፉ ሲወስዱት ዳር ቆሜ ያየሁት። ልብ ካለሽና ሰብአዊነት ከተሰማሽ ሂጂና ለፖሊሶቹ እጅሽን ስጪ። ያኔ ከህሊናሽ ነጻ ትሆኛለሽ። ምንድን ነው ያልከው? ትሰሚኛለሽ? ሰው ላይ እጅሽን ከመንሰንዘርሽ በፊት ሞራል ይኖርሽ። እሺ አስታውሽ፣ ባንቴሮ እኮ እስር ቤት ያለው በአንቺ ባልተገራ ስሜት ነው። ገባሽ? ዮሐኒ፣ ጭንቀትሽን አልተረዳሁትም፣ እናትነትሽም አልገባኝ። አንቺ ብቻሽን ሰው ሀገር ላይ ብዙ መስዋዕትነት ከፍለሽ፣ እኔ ግን ሰዎች ፊት ተናገርኩሽ፣ ሰዎች ፊት አዋረድኩሽ። አንቺ ግን የዋልሽ። አንዴ እንኳን መስማት ነበረብኝ። አንቺ አንዴ በሰማሽ ኖሮ የሁላ ነገር አይፈጠርም ነበር።
ሔዋኔ ቆየት ነው ያለሽው? የት ነው ያለሽው? በእናትሽ ግን እየተነፈሽ ነው ሔዋኔ። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። በጣም ነው የመጣሽ? አይዞሽ አይዞሽ። አይዞሽ። እስኪ ተፋሪ እንደዚህ እስኪ አሁን ዘርጋቢ። አመሰግናለሁ። ምንም አይደለም። አይዞሽ በቃ ተዘርጋለሽ። እሺ ምን ነው? አይ እንሽ ጋሽቷት ነበር። አይዞሽ። ደህና ነሽ? አዎ ደህና ነኝ። እሺ ሉሊትዬ፣ ሔዋን አንቺ ጋር የሆነ ወረቀት አስቀምጣለች አይደል? አዎ ፈልገው። አዎ ፈልጌው። ልጄን ማየት አለብኝ። ይኸውልህ እኔ በዚህ ሰዓት ከነሱ ጋር መሆን አለብኝ። ምን እየተከናወነ እንዳለ ራሱ አላውቅም። ስልክ መደወል አንችል፣ ለፖሊስ መናገር አንችል። እና መፍትሄው ምንድን ነው? እናታችን ከገበያ እስከምትመለስ የምንጠብቅ ህፃናቶች አይደለንም። ብችል ሄጄ ሁለቱንም ይዤ እመጣለሁ። ካልሆነ ግን አንዳቸውን ይዤ መምጣት አለብኝ። ግን እኮ ያንተ እንቅስቃሴ ለሷ መጥፎ ሊሆን ይችላል። እኔ ጭንቅላቴ ሊፈነዳ ነው። በፍጹም ከዚህ በላይ መታገስ አልችልም። ትዕግስቴ ያልቋል። አይን በጨለማ ቁጥር አይምሮ የሚለው ሔዋን የት ናት? አንተ እዚህ ብቻ ቁጭ ብለሃል። የት ናት? ያንተ ሔዋን ናት።